የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ በመድረኩ ተገኝተው ባስተላለፉት መልእክት ሙስና የሀገርን እድገትና ሉዓላዊነትን ከሚጎዱ ቁልፍ ጉዳዮች ዋነኛው በመሆኑ በተደራጀ መልኩ መከላከል ይገባል ብለዋል። እንደ ሀገር ባለፉት የለውጥ ዓመታት ሙስና እያስከተለ ያለውን ጉዳት ለመከላከል ግብ ተጥሎ እየተሰራ እንደሚገኝ ገልጸዋል። በሀገራችንም ሆነ በክልላችን በሁሉም ዘርፎች የሚስተዋሉ ስብራቶችን ለመጠገን ሙስናን፣ ብልሹ አሰራርን በተቀናጀና በተደራጀ መልኩ መከላከል ይገባል ሲሉም አፈጉባኤው አብራርተዋል። ትውልድን በስነ ምግባር በማነጽና ተቋማዊ አሰራርን በመከተል ሙስናን ከመከላከል ባሻገር ሀገራዊ ብልጽግናን ለማረጋገጥ አበክሮ መስራት እንደሚገባም አቶ አለማየሁ አሳስበዋል። ሀብት የማያባክን፣ ቁስ የማያባክን፣ ጊዜ የማያባክን ትውልድ መፍጠር የሚያስችል አካባቢያዊ ሁኔታ በመፍጠር ትግሉን ህዝባዊ መሰረት በማስያዝ በየትኛውም መንገድ የህዝብ አጀንዳ እንዲሆን በማድረግ ጉዳዩን አውቀን ለይተን አጋልጠን ከመታገል ይልቅ የምናተኩረው አባክነን ተበላሽቶ መልካቶ መጨረሻ ላይ ማውራት ላይ ስለምናተኩር እሱ ቀርቶ ጉዳዩን በጽናት ተጠያቂነት የምንፈጥርበት ባህል ልንፈጥር ይገባል። የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ተካልኝ ጋሎ በበኩላቸው ሙስናና ብልሹ አሰራሮች የሀገርን ብልጽግና የሚያቀጭጩ የትውልዱን ተስፋ የሚያጨልሙ ነቀርሳ ነው ሲሉም ገልጸዋል። ኮሚሽኑ ከ32,000 በላይ የመንግስት አመራርና ባለሙያዎች ሀብት መመዝገቡን ገልጸው የኑሮ ውድነትን ለማባባስ የሚፈጸሙ ድርጊቶችን፣ የከተማ መሬትና መመሪያን ያልተከተሉ የመንግስት ግዢ የመፈጸም አዝማሚያን እንዲሁም አገልግሎትን በእጅ መንሻ የሚሰሩትን ለይቶ እርምጃ ለመውሰድ በቅንጅት እየተሰራ ይገኛል ብለዋል። በአንደኛ ሩብ ዓመት በአስቸኳይ ሙስናን መከላከል ስራ 1.3 ሚሊዮን ብር የህዝብና የመንግስት ሀብት፣ 2 የመንግስት ቤቶች እንዲሁም 509,190 ብርና 21,680 ካሬ ሜትር የተመዘበረ የከተማ መሬት እንዲመለስ መደረጉንም ኮሚሽነሩ አብራርተዋል። ሙስናና ብልሹ አሰራር የክልላችንን ኢኮኖሚና አጠቃላይ ብልጽግናን በእጅጉ የሚጎዳ ፖለቲካዊና ማህበራዊ ቀውስ የሚያስከትል ችግር ከመሆኑን ባሻገር የህብረተሰቡን ፍትሃዊ ተጠቃሚነት የሚያሳጣ በመሆኑ በመከላከል ረገድ ህብረተሰቡ የድርሻውን እንዲወጣ አሳስበዋል። በክልሉ 32,000 በላይ የመንግስት አመራር እና ባለሙያዎች ሀብት መመዝገብ ተችሏል። ኮሚሽኑ የኑሮ ውድነትን ለማባባስ ሆን ተብሎ የሚፈጸሙ ድርጊቶችን፣ ከተማ መሬትና መመሪያን ያልተከተሉ የመንግስት ግዢ መፈጸም አዝማሚያን እንዲሁም አግሎትን በገንዘብ እና በእጅ መንሻ ማድረግ ላይ ተጠያቂነት እንዲኖር ከባለድርሻ አካላት ጋር እየሰራ ይገኛል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ሙስና ፍትሃዊ የሀብት ክፍፍልን የሚያዛባና አድሏዊ አሰራርን የሚያሰፍን መሆኑን ጠቅሰው በዚህም ሀገራችን በከፍተኛ ሁኔታ እየጎዳት እንደምትገኝም ተናግረዋል። የመድረኩ ተሳታፊዎች በሰጡት አስተያየት ለሙስና ተጋላጭ የሆኑ ተቋማትን በመለየት ጠንካራ ክትትል በማድረግና አሰራርን በመዘርጋት እንዲሁም በሙሰኞች ላይ አስተማሪ እርምጃ እንዲወሰድ በማድረግ ለመከላከሉ ስራ ውጤታማነት መትጋት እንደሚገባ አሳስበዋል። የህብረተሰቡን ባህላዊ እሴቶችን ለጸረ ሙስና ትግል መጠቀም ያስፈልጋል ሲሉ አስተያየት ሰጪዎቹ ጠቁመዋል። እንደ ማህበረሰብ ስለ ሙስና ያለንን የአመለካከት ደረጃ ዝቅተኛ ነው ያሉት አስተያየት ሰጪዎቹ ሙስናን የሚጸየፍ ትውልድ እንዲፈጠር አበክሮ መስራት ያስፈልጋል ብለዋል። በመርሃ ግብሩ ማጠቃለያ በትምህርት ቤቶች በተደረገ የጥያቄና መልስ ውድድር አሸናፊ የሆኑት ተማሪዎች የተሻለ አፈጻጸም ያስመዘገቡ የዞን ስነ ምግባር ኦፊሰሮችና የክልል ተቋማት ኦፊሰሮች እውቅናና ሽልማት ተበርክቶላቸዋል።